ጎግል ሰርች ሳርግ ምን እንዳገኘው ታውቂያለሽ? እኔና አንቺ ባሰብነው ስራ ላይ ለወንዶችም ለሴቶችም የሚሆን ቆንጆ ልብሶችን መስራት፣ ከዛ የራሳችንን ብራንድ ክሬት እናደርግና በቃ ለገበያ ማቅረብ። በጣም ቆንጆ ነው። ያው እንደነገርኩሽ ዴቭንም ላማክረውና ሚለውን ነገር እንሰማለን። አንቺ ሰማሽ እንዴ? ደግሞ ያግሩም ሊያገባ እኮ ነው። ይሄ ሙትቻ ዘሎ ሲበቃ አሁን ደግሞ ሊያገባ ነው። ከየት ሰምተሽ ነው ደግሞ ይሄን? ፌስቡክ ላይ ፖስት አድርጓችሁ ነው። ግን አንቺ ግን ያኔ ትዝ ይልሻል ልሞትልሽ እንዳላለሽ የሆነ ጥሩ ጊዜ አሳልፋችሁ ነበር አይደል? ሜሪ ምን ሆነሽ ነው? አሁን እኮ ቦታው አይደለም የሚወራበት። ኦኬ ተበጠረኩ እንዴ? ቀላል ተበጠረክሽ እንዴ? ቡና ደርሷል። እሺ ቅጁ ቡናን ጠጥተን እንውጣ። እሺ ዛሬ በጣም እየተጫጫነኝ ነው። ምን ነው? ምን ሆነሻል? አይ ደህና ነኝ። ትንሽ ተጫጭኖኝ ነው። በእርግጥ ማታም እንቅልፍ አልተኛም። ለዛ ይሆናል። የሆንሽው ነገርም አለ። ጠዋት እኮ ደህና አልነበርሽም። እንጃ ሜሪ፣ ምናልባት ስንወጣ ይቀለኝ ይሆናል። ለነገር እኮ ቤት መዋል ከጀመርኩ 15 ቀን ሞላኝ። አይገርምም? ግን ስንቴ ነው እንውጣ ብዬ ለመንኩሽ። ቤት ውስጥ ምን እንዳስቀመጥሽ አላውቅም። ምን ነው አንቺ ግን ወርቅ ደብቀሻል እንዴ? ይሄን ያህል የምን ወርቅ? አረ ተረጋጊ። ልክ እኮ አይደለሽ። ምን ነው ይሄን ያህል አሞሻል እንዴ? አይ ምንም አልሆንኩም እኔ። እና አንቺ ግን ስለ ወርቅ ሲወራ እንደዚህ ያርበተብትሻል። ሜሪ ሌላ ወሬ የለሽም እንዴ ከዚህ ውጭ? ኦኬ እሺ ትቻለሁ። ግን ምን እንደሆንሽ ብትነግሪኝ በጣም ደስ ይለኛል። ነገርኩሽ። በቃ ዛሬ ጥሩ ስሜት የተሰማኛል። እንውጣ። ምን ነው ችግር አለ እንዴ? ሰላም ነን አንዬ። አንቺ ቤቱን ጠብቂ እሺ? እሺ። ስሚ አንቺ እብልሽ ቤት ውስጥ ማንም የለም ብለሽ እንደፈለግሽ ፈንጭበታለሽ። እሺ የመረጥነው ልብስ በጣም ነው የወደድኩት። የምር በተለይ ደግሞ በዚህ ጋር ያለውን ቅድ እንዴት እንደወደድኩት። እንዴ አንቺ ጠራሽኝ እንዴ? ዛሬ ደግሞ ምን ሆነሻል? እባክሽ። ምንም አልሆንኩም። ምን መስራት እንዳለብኝ እያሰብኩ ነው። እኔ የምልሽ ሰውየው የሰጠን ሀሳብ ግን ጥሩ ሳይሆን አይቀርም። እሱ እኮ ከቱርክ ነው ጥሬ እቃዎችን የሚያስመጣው። ታዲያ ለምን እኛ ራሳችን ያንን ስራ እንሰራው? እባክሽ ሀገር ውስጥም እኮ ጥሬ እቃ አለ። ችግሩ እኛ እጃችን ላይ ያለውን መጠቀም አንችልም። ምን ሆንክ? እባክሽ ትንሽ ጨንቆኛል። ምን ተፈጠረ? ሰሞኑን ስለፋበት የነበረውን ፕሮጀክት ነገ ነው ለባለ ሀብቶቹ ፕሬዘንት ማድረገው። ምናልባት ባይቀበሉኝስ ብዬ ውስጥ ይፈራ። ወይ ለዚህ ነው እንዴ? የኔ ባል እኮ አይፈራም። ደግሞ እመነኝ ሙሉ በሙሉ ባንተ ሀሳብ ይስማማሉ። የእውነቴን እኮ ነው። እኔ ምለው ቆይ ለነሱ ነገ ላቀርብ ያሰብኩትን የፕሮጀክቱን ዋና ሀሳብ ለምን ለእናንተ ቀድሜ ፕሬዘንት አላደርግም? በጣም አሪፍ። አዎ ምንም የሚያስፈራ ነገር የለም። ደግሞ እኛን እንደ ባለ ሀብቶቹ ማየት ነው። ከዛ ለኛ ፕሬዘንት ታደርጋለህ። እኔ ደግሞ ፕሮፌሽኔ ነው ታውቃለህ። በእውነት ደስ ይላል። መጀመር ትችላለህ። በቃ አሪፍ። ጥሩ ሀሳብ ሼር እንድታደርገን እናንተም ትጠራ እንዴ? እሷ ደግሞ እዚህ ምን ትሰራለች? አርፋ እዛ ስራዋን አሰራም እንዴ? ደግሞ የምን ፊት መስጠት? አንቺ ልጅ ስነ ስርዓት ያዥ። እሺ ምን አይነት ነገር ነው የምትናገሪው እንዴ? ችግር የለውም ውዴ። እሷ እኮ እየቀለደች ነው። አንተ ብቻ ጀምረው። እንዲህ አይነት ንግግር ከየት ነው ያመጣሽው? ችግር የለውም። አንተ ብቻ ተዘጋጅ። እኔም እናነኝ ጠራታለሁ። እሺ ክቡራትና ክቡራን፣ በቅድሚያ እንግዲህ አክብራችሁን ይህንን ትልቅ ገቢ ሊያመጣ የሚችል ፕሮጀክት ሀሳቡን ለመስማትና በሀሳቡም ዙሪያ ላይ ውይይት ለማድረግ ፈቃደኛ ሆናችሁ ስለመጣችሁ በእኔና በድርጅቴ ስም የላቀ ምስጋናዬን አቀርብላችኋለሁ። ምንድነው ይሄ የፕሮጀክቱ ዋና ሀሳብ? የገጠሩን ህዝብ ከከተማው ህዝብ ጋርና ከስልጣኔ ከዘመናዊነት ጋር የሚያገናኝ የኢንፎርሜሽን መዘርጊያ ድልድይ ነው። በዚህ ሀሳቦች ላይ የገጠሩ ህዝብ የሚሰራቸውን ስራዎች እያንዳንዱን ከከተማው ጋር የሚያገኛቸውን የገቢ ሁኔታ፣ ግብርናውን፣ ስራውን፣ እያንዳንዱን ነገር በጠቅላላ ለከተማ ኢንፎርሜሽን እናደርሳለን።
ያንንም ደግሞ በጥልቀት የደረሰውን ኢንፎርሜሽን የራሱ ገበሬው የሚሸጠውን ሽያጭ የሚያስገባውን ገቢ እያንዳንዱን ነገር እሱ ራሱ ቀጥታ ማግኘት የሚችልበትን ሲስተም ዘርግተን ትስስር እንፈጥራለን ማለት ነው። እንዴት? ልክ እንደ ፌስቡክ ማርኬት ፕሌስ ማለት ነው? ከዛም በላይ ይሄ ከፌስቡክ ማርኬት ፕሌስ በላይ ነው ይሄ። ምክንያቱም ከዛም የላቀ አገልግሎት ይሰጣል። ገበሬው ራሱ የሚሰራቸውን እያንዳንዱን ስራዎች በፎቶ በመረጃ እየተለቀመ ለህብረተሰቡ በደንብ ሲስተማቲክ በሆነ መልኩ ተዘርግቶ የሚደርስበት ሀሳብ ነው። እሺ የዳታ ወጪስ? ገጠር እንደ ልብ ኢንተርኔት መገኘት ይችላል እንዴ? ደሞስ አሁን ላይ ካለው ሞባይል ጋር ኔትወርኩ እንዴት ይተገበራል? በጣም አሪፍ ጥያቄ ነው። ለዚህም ደግሞ በደንብ አድርገን ጥናቱን ስንዘረጋ አስበንበታል። ለዛም ደግሞ የሶላር የሞባይል መተግበሪያ ሲስተሞችን የተወሰኑ ቦታዎች ላይ ለፕሮጀክቱ መጀመሪያ ያህል እንዘረጋለን ማለት ነው። ጋሼ ገጠር እኮ ስልክ የለም። ስልክም ቢኖር ደግሞ አብዛኛው ሰው ማንበብና መጻፍ አይችልም። እንዴት ታዲያ ይህን ትልቅ ነገር ሊጠቀም ይችላል? ዋው እናና በጣም የሚገርም ድንቅ ሀሳብ ነው ያነሳሽው። ለዛም ነው እኛ ይህንን ፕሮጀክት በደንብ ስንሰራ በጥልቀት ያሰብንበት የድምፅ መረጃ መለዋወጫ ሲስተሞችን በደንብ አድርገት ሲስተም ውስጥ ዘርግተናል። ለዛም ደግሞ ማንበብ መጻፍ የማይችሉ የገጠር ህብረተሰብ ክፍሎች በድምፅ መረጃውን እየወሰዱ እንዴት አድርገው መቀባበል ይችላሉ የሚለውን ነገር በጥናታችን ውስጥ በደንብ አድርገን አካተነዋል። በጣም አሪፍ የኔ ውድ፣ የእውነት ሁሉንም በደንብ ነው ያሰብክበት። ከገጠር የማይወጣ ቤተሰብ። አዎ በደንብ አድርገን ነው በጥልቀት የተዘጋጀንበት። ለዚህም ደግሞ ብዙ ጊዜያችንን መስዋዕት አድርገናል። እናና ሌላ ጥያቄ አለሽ በዚህ ጉዳይ ላይ? ምናልባት አንቺ ገጠሩን በደንብ በጥልቀትና ያሉትን ሁኔታዎች ስለምታውቂያቸውና ስለምታስቢው ልትሰጪኝ የምትችው መረጃ ካለ? እሺ ጋሼ፣ ገጠር ብዙ ጊዜ የሰብል በሽታ ይመጣል። የአየር ለውጥም ሲከሰት በጣም እንቸገራለን። ብዙ ጊዜ መረጃው አይደርሰንም። ይሄ ፕሮጀክት ሊረዳን ይችላል? እሱን እኮ ነው የምልሽ። እሱን እኮ ነው ዋናው ነገራችን እኮ የገጠሩ ህዝብ የማያገኘውን ኢንፎርሜሽን እኛ በደንብ አድርጎ እንዲደርሰውና ሲስተም ውስጥ እንዲገባ ማድረግ ነው ሀሳባችን። ለዛም ደግሞ ኤአይ ሲስተም ዘርግተን መረጃውን በደንብ እንዲደርስ እናደርጋለን ማለት ነው። የኔ ውድ፣ ኤአይ ደግሞ ምንድን ነው አልገባኝም። ኤአይማ የኮምፒውተር ሲስተም የሰው ልጅ ሊሰራቸው የሚችላቸውን ሀሳቦች በኮምፒውተር ሲስተም ዳታቤዝ ተሞልቶለት ያን ኢንፎርሜሽን በደንብ የሚሰጥ ማለት ነው። እሺ ሌላ? እና ጋሼ ገበሬው ምርቱን ከሸጠ በኋላ ብሩን እንዴት ነው ማግኘት የሚችለው? ያው ገጠር ባንክ ለመሄድ የማይታሰብ ስለሆነ በጣም ይከብዳል ብዬ ነው። ጥሩ ጥያቄ ነው። በነገራችን ላይ ለዛ ደግሞ በደንብ አድርገን በበቂ ሁኔታ ተዘጋጅተንበታል። ያንንም ደግሞ ሰፊ የባንክ ትስስር ሲስተሞችን ዘርግተን በሞባይል የገንዘብ መለዋወጫ ሲስተም መንገድ ገበሬው የሚያገኘውን ገንዘብ በቀጥታ ወደ ሞባይል ስልኩ የሚገባበትን ከባንኮች ጋር ትስስር አድርገን የምንሰራበት መንገድ አለ። በጣም አሪፍ ነው የኔ ውድ። ይሄ እኮ የሀገራችንን ገጽታ የሚለውጥ ነገር ነው። እውነት ኮርቼ ይባላለሁ። አዎ ለዛም ብለን ነው እንግዲህ እንቅልፋተን በደንብ ስንዘጋጅበት የቆየ ነው። በጣም ቆንጆ ነው፣ ግን ብዙ ተግዳሮቶች አሉት። የገጠር ማህበረሰብ እስክታላምዱ በጣም ብዙ ጊዜ ሊፈጅባችሁ ይችላል። ሶላር ሲስተሙም ያን ያህል የሚቆይ አይደለም። ብዙ ጊዜ በደመና የተሸፈነ ሊኖር ይችላል። ተደራሽነቱስ ምን ያህል ነው? በመላው ኢትዮጵያ ነው ወይስ የተወሰነ ክልሎች ውስጥ ነው? ጥያቄ ደግሞ ምን ያህል ቁርጠኛ ናቸው ይህን ፕሮጀክት ለማሳካት? በጣም የሚገርም እኮ ነው። ታውቂያለሽ፣ እኔ በጭራሽ ያላየሁትን ሀሳብ ነው የሰጠሽኝ። በነገራችን ላይ ድጋሚ ይህንን ሲስተም መፈተሽ አለብኝ። ምክንያቱም አሁን እናና ያነሳችሁ ሀሳብ ትልቅ ሀሳብ ነው። እኔ ራሴ አልተዘጋጀሁበትም ነበር። ይህን ሀሳብና ሌሎች እናንተ የሰጣችሁኝን መረጃዎች አንድ ላይ አካትቼ ለነገ በደንብ ልዘጋጅበት አይመስላችሁም? አንበሳ፣ እውነት የኔ ጀግና፣ አኩርተኸኛል። በጣም አሪፍ ሀሳብ ነው የእውነት እናና፣ እኔ ጭራሽ አልጠበቅኩትም ነበር። የሚገርም ሀሳብ ነው የሰጠሽኝ። እና ታዲያ አሁን ይህንን ፕሮጀክት የሚቀበሉኝና በሀሳቡ የሚስማሙ ይመስላችኋል? እንዴ እኔ ወደ ትጠራጠራለህ እንዴ? ይህ ሀሳብ መሬት ወረደ ማለት እኮ በቃ አለቀ። ናቅ አርገኝ ሄድ እውነት ኑርልኝ ይሄ አንበሳ። በጣም አመሰግናለሁ። ግን አንድ ያላየሁትን ነገር እንዳያደርገሽኛል እናና፣ ስለዚህ በደንብ መዘጋጀት አለብኝ።
አሁን አንቺ ያልሽውን ነገር በደንብ አድርገን ካልተዘጋጀንበት አይሆንም። በጣም እውነት። እኔም የእናና ሀሳብ እንዳለ የሚገራርሙ ናቸው። በቃ ልግባና ልዘገጃጅበትና ለነገ ሬዲ ሊሆን አይሻልም? ነኝደች በቃ እናሸንፋለን። ምንም አልሆንኩም። አትደንግጥ። ምንም አልሆንኩም። የገዛልኝ ኖርክ እኮ መሳቢያ ውስጥ ታሪኩ ጠፋብኝ። ምን ማለት ነው? የሆነ ቦታ ወርቅ ይሆናል። አፈልጊ በደንብ። ሁሉም ቦታ ይቻላል። በጣም ጨነቀኝ። እንዳለ ሁሉም ከፈለግሽው ምንም ያልፈለኩበት ቦታ የለም። እንዴት ሊጠፋ ይችላል? ምን አውቃለሁ። በጣም ቢጨንቀኝ እኮ ነው። እንቅልፍ ሁላ ነው የነሳኝ። በቃ ያስቀመጥኩበት ቦታ ሳይው የለም። ምን ማለት ነው? ከኛ ውጭ እዚህ ቤት ሌላ ሰው አለ እንዴ? ቀስ በል። ምን ሆነክ ነው? ተረጋጋ። ሊጠፋ አይገባም እኮ። እሱማ አይገባም። በቃ እኔም እኮ ግራ ገብቶኝ ነው። በቃሽተኛ እንዴ? እርግጠኛ ነሽ ግን? አሁን ሁሉም ቦታ ነው ያየሁት። በቃ ያልፈለኩበት ቦታ የለም። ያለው ቤተሰብ ነው። ለሰው አይነገር ነገር እኮ ነው። በጣም ብዙ ቦታ ነው የፈለኩት። ደግሞ አሁን እኮ መጨረሻ ላይ አማራጭ ሰጣ ነው ላንተ ነገርኩ። ችግር የለውም። እሺ ነይ በቃ አንቺም ተኝ። አምልጦሽ ነው? የጠርሙስ ስባሪ እኮ መጥፎ ነው። አንቺም ልክ እንደዚህ የጠርሙስ ስባሪ መጥፎ ነሽ። ሰውን የምትጎጂ ያልታወቀብሽ እኮ ራዲ። ኧረ በፈጣሪ ስም ምን እያልሽ ነው? እኔ እንኳን ሰው ልጎዳ ይቅርና እንደዚህ ያንሰፈስፈኛል። ወረኛ። ትናንት የሉም ብለሽ ምን ስታደርጊ እንደነበር እኮ አንድ ባንድ ደርሼበታለሁ። መሰሪ። የልብሽን ካደረሽ በኋላ አንገት መድፋትም ትችይበታለሽ። እንዴ ቆይ ደግሞ ይሄ ምንድን ነው? ስራሽን በአግባቡ አሰሪ። ይኸውልሽ ገንዘብ የሚከፈልሽና የምትቀለብ እኮ በደንብ ልትሰሪ ነው። እሺ ይሄ አቧራ ምንድን ነው? እኔ ልጠርግልሽ ነው? ገና እኮ እያጸዳው ነበር። ዝም በይ። እዚህ ደግሞ መልስ ትሰጠኛለች እንዴ? ይኸውልሽ ቶሎ ቶሎ አጸዳጅና ቁርስ አቅርቢ። እሺ ከየትም ጎትተው እያመጡ እዚህ ለሰውዳ ይሆናሉ። ኮተታ ምንም አትመስል። የኔ ጀግና ነው። እመነኝ፣ ምንም ነገር ታሸንፋለህ። መልካም ቀን ጋሼ። ሰላም ግቡ። መልካም መንገድ። ቻው። ይቅና። አሜን። ደህና ዋሉ። እሺ በተሳካለት በጣም ሌት ተቀን የለፋበት ፕሮጀክት ነው። ዴቭ ደግሞ በቃ ታውቂያለሽ፣ አንድ የተስፋ ከቆረጠ ቆረጠ ነው። አይዞሽ ይሳካል። ይልቅ አንቺ ግን ይችን ሰራተኛ ጠንቀቅ ብትያት ጥሩ ነው። እንዴት? ነገረ ስራዋ እየጣመኝ አይደለም። ጠዋት ላይ ከመኝታ ቤት ወጥቼ ሳያት
ቡፌውን ስትበረብር አይቻታለሁ። አይ አንቺ ደግሞ አጉል ጥርጣሬ ውስጥ ትገቢያለሽ። ወረቀት እያስገባች ይሆናል። ይኸውልሽ ስታይ የምታደርገው ነገር በሙሉ ነው ግራ የገባት። ከዛ ምን እያደረግሽ ነው እላታለሁ። ይሄን ወረቀት እያስገባው ነው አላለችኝ መሰለሽ? ይኸውልሽ አንድ ቀን ቤቱን ባዶ አስቀርታ ነው የምታገኘው። አሁን እዛ መሳቢያ ውስጥ ምን ሊኖር ይችላል ብለሽ ነው? አይመስለኝም የኔ እናት። ይኸውልሽ ቤቱን ባዶ ስታደርግልሽ የዛኔ ይገባሻል። ልጅቷ በጣም እያስመሰለሽ ነው። ቅልል ብላ በኋላ ጉድ እንዳትሰራሽ። ይልቁኑ በእናትሽ ዴቭ የገዛልኝ ወርቅ እኮ ጠፋብኝ። ማለት የት እንዳረኩት ማስታወስ አቃተኝ። ካየሽ እስኪ አስተር እንዴ የምርሽ ነው? ኧረ ምን ነክቶሽ ነው? አንቺ ተረጋጊ። በቃ እራሷ ናት ያነሳችው እቺ ሌባ። ወይኔ ሲጀመር ናንዬ እኛ ክፍል ገብታ አታውቅም። አጽርታ ራሱ አታውቅም። እንዴ ታዲያ ካስቀመጥሽው ወርቁ ታዲያ ወዴት ይሄዳል? ሲጀመር አንቺ ዘንግተሽ አይደለም? እሺ ወርቁ ጠፍቷል አይደል? መልሽልኛ። አዎ እኮ እኔ ምን አልኩ ታዲያ? ይኸው በመጨረሻ የፈራሁት ነገር ደረሰ። በቃ ሰረቀችሽ። ወይኔ አውቄ ነበር፣ ድሮም አውቄያታለሁ። እባክሽ ተረጋጊ። አንቺ ደግሞ እኔ ለራሴ አንጎሌ ይዞራል። አዳሬን እንቅልፍ የሚባል አላየሁም። እሱን ሳብሰለስል ነው ይነጋልኝ። ለምን ትጨነቂያለሽ? ሻንጣዋን መበርበር ከዛ በፖሊስ ማስቀፍደድ ነው። ኧረ በፈጣሪ ሜሪ ተረጋጊና አሁን የት እንዳለ እናስብ። አንቺ ነሽ እንጂ አልታያለሽ። ቀስ በቀስ ደግሞ ወደ እኔ ትመጣለች። እኔም አልሰማትም። ጉሮሯን ነው የማንቀላት። አረ ምንም ማሰብ አያስፈልገውም። ጥሪና አውሪያት። ምን ብዬ ምን ብዬ ትላለች እንዴ? ወርቅ ጠፋብኝ ብለሽ ነው። በዛ ላይ ደግሞ የዴቭ ማስታወሻ። ቆይ እኔ የምልሽ እሱ ሳውቋል? አዎ ማታ ስጨነቅ ነበር። ወይኔ ቅሌት፣ ወይኔ ቅሌት። የማንም መጫወቻ እንሆን። አንቺ እኮ ነሽ እንደዚህ የምታደርጊው። አሁን ጠርተሽ ትጠይቂያታለሽ ወይስ አትጠይቂያት? እሷ አልወሰደችም። ሲጀመር እሷ እኛ መኝታ ቤት ገብታ አታውቅም። ሜሪ ለምንድን ነው የምልሽን ማሰሚው? በስተመጨረሻም ሌባ አስገብተሽ ይኸው ጉድ ሰራችሽ። አንቺ ሌባ ከመኝታ ቤት የሰረቅሽውን ወርቅ አምጪ። ኧረ እኔ ትዬ ወላዲቷን እኔ እንደዚህ አይነት ነገር አላውቅም። የምን ወርቅ ነው? የምን ወርቅ? የሰረቅሽውን ነው ደግሞ። መስረቅሽ ሳያንስ ልክጂ ነው፣ ልክጂ ነው። ሜሮን እባክሽ ስለፈጠረሽ አምላክ እትዬ እውነት እኔ ምንም የማውቀው ነገር የለም። የእውነት እምላለሁ እኔ። ዝም በይ እሺ። ዳረቀኝ ሜሪ ራፊ ይህንን ወርቅ ካላመጣች የትም ንቅንቅ አልልም። እሺ ገባሽ? ሜሮን በቃሽ ብዬሻለሁ። ሂጂ ሳንጠብቂኝ። ይሄ ወርቅ ከዚህ ቤት ሳይገኝ ነው ንቅንቅ አልልም። አሰሚኝም እንዴት ውጪ ዴ ፈጣሪ ሆይ እትዬ እውነት እኔ ስለምትለው ነገር ምንም አላውቅም። ሌብነት በዘራችንም የለም። እውነት እትዬ እንዴት እንደዚህ አጸያፊና ነውር ነገር እኔ እሰራለሁ? እናኔ እኔ አምንሻለሁ። እሷ እኮ ተጠራጥራ ነው። በእርግጥ ወርቁ ጠፍቶብኛል፣ ግን አንቺን አላልንም እኛ። ይዞሽ በቃ እኔ እንጀራ ፍለጋ ነው እንጂ ከሀገሬ የተሰደድኩት። ለሌብነትማ እዛው ቁጭ ብዬ ከሀገሬ እዛው አልሰርቅም እንዴ? እኔ እዛ ክፍል ውስጥ እንደማትገቢ በጣም እርግጠኛ ነኝ። በቃ ጊዜ ይፈታልሽ። አሁን ተረጋጊ በእናትሽ እናኔ። እትዬ እኔ በቃ በሰላም ያሰናብቱኝ። እኔ እንደዚህ አይነት ቤት መቆየት አልፈልግም። ከመጣው ጀምሮ ምንም ቀልቧ ራሱ እኔን አልወደደኝም። ምን ተረኳት አላውቅም። በቃ ይቅርብኝ። እውነት በጭራሽ እናኔ የትም አትሄጂም። እዚህ ነው የምትሆኚው። በቃ እሷ ዝም በያት በእናትሽ ተረጋጊ። በቃ ዝም በይ በእናትሽ እናኔ አታስከፊኝ። በቃ እሺ ሜላት አይመለከትሽም። እሺ እጅማ ሌላም ነገር ይኖራታል። አንቺ ነሽ ከየትም እየለቃቀምሽ እያመጣሽ። አንቺማ ለኔም ነው የምትበቂው። ደግሞ ምን ማለት ነው? ቆይ አንቺ ልጅ አሞሻል እንዴ?
አይደል? ልጅቷ ፓስፖርትም አላት እና ፓስፖርት ብርቅሽ ነው? ኧረ እባክሽ የቀበሌ መታወቂያ እንኳን ለማውጣት በጣም ከባድ በሆነበት ሀገር ፓስፖርት አይከብድም? እኔ እንኳን ፓስፖርት አለ አነጋስሽ ጉዳዩ ወይኔ እኔማ ትንሽ ጉዳይ አለ። ምንድን ነው? አንቺ መሰሪ በእኛ ላይ ነገረሽ ትርፋማ ሆነሽ ወደ ውጭ መሄድ ነበር አላማሽ አይደል? አይሻል ሲያዋርድሽ። ሜሮን እባክሽን ስነ ስርዓትሽ ነሽ። እኔ አትፈታተኝ ስለ መድኃኒዓለም። ፓስፖርቱን ካወጣልኝ አጎቴ ነው። ደግሞ የመሄድ እድል ነበረኝ። እኔ አልሄድም ሀገሬ ነው የምሰራው ብዬ ነው። ደግሞ እኔ ሰው ሀገር ከሚሄድ እዚህ ብሰራ ይሻለኛል ብዬ ነው። እንደው ባጣ እንኳን ሀገሬ ገብቼ አዛቤን ብዝቅ ይሻለኛል። እንዴት ትሄጃለሽ? ሰው በላቡ ባመጣው ንብረት ፈልሰስ ብለሽ እየኖርሽ አንቺማ እንዴት ብለሽ ትሄጃለሽ? አንቺ ልክስ ዝም በይ በቃ ሽይሻለሁ። በቃ እውነቱን በነገርኩሽ ለምን ይሄ ነው የሚገባኝ? አዎ በጣም ጥሩ። እሺ የት ነው የምትሄጂው? ብቻዬን መሆን እፈልጋለሁ። እሺ ምን ጉድ ነው እዚህ ቤት የሚካሄደው? ፈጣሪ ስም በቃ ልብሽን ሰብስቢና ነይ። እንትዬ በቃ አሰናብቺኝ እና ነይ በቃ። በጣም ይቅርታ። እሷም እኮ ወድ አይደለም በቃ ከክፋት አትይባት። ሲጀመር ጥፋተኛዋ እኔ ነኝ። ለእሷ መንገር አልነበረብኝም። እና ነይ የትም አትሄጂም። ሁሉንም ነገር ይስተካከላል። እሺ እንዴት ናችሁ? ምን ነው ዛሬ ደግሞ ተኮራፋችኋል እንዴ? ደህና ነን እኛ። ይልቁኑ ዛሬ እንዴት ሆንክ? አልነገርኩሽም ነካ። ፕሮጀክቱ ተቀባይነት አግኝቷል። የምርና? አዎ። የኔ ጀግና ባል እንኳን ደስ አለ በእናትህ። እሺ በነገራችን ላይ እናና ስታነስ የነበረው እያንዳንዱ ጥያቄ ሁሉም ሰው ሲያነሳው ነበር። ኧረ እባክህ እናንተ ያደረጋችሁት ነገር ቀላል አልነበረም። ለእናንተ ማቅረቤ ትክክል ነበር። አንድ ነገር የገባኝ ነገር ነበር። እሺ ምን ነበር? አንዱ ባለሀብት ነው። እኔ ነገሮችን መረዳት ሳይችል ቀርቶ ይሁን አልገባ ይሁን አላቅም፣ ብቻ ግን በየነገሮቹ መሀል አንድ ወሬ ሳወራ ነቀፌታ ነው፣ አንድ ወሬ ሳወራ ነቀፌታ ነው የሚያቀርበው የነበረው። እናንተ ምን አስጨነቀ? ሁሉም ሰው ተስማምቶ አንድ ሰው ቢነቅፍ አንተ ምን አስጨነቀ? የኔ ወድ ይሄ ነገር እኮ ስር ከሰደደ ምናልባት ሌሎቹንም እኮ ወደ ራሱ ሀሳብ ሊያመጣቸው ይችላል። ቢሆንም እኔ ያን ያህል እንኳን በጣም ስጋት የለብኝም። ምክንያቱም የቦርዱ ሰብሳቢ ጉዳዩን በደንብ አድርጎ ወዶታል። በነገራችን ላይ የምሰራው ሰው አብረን ይበላል። ኧረ እባክህ። አዎ ስለ ቀጣይ ስራ ስለምንፈልገው ነገር በእያንዳንዱ ጉዳይ ላይ በደንብ አድርገን ስንወያይ ነበር። ደስተኛ ነው። በጣም ደስ ይላል። ምን ሆነሻል ዛሬ? ጥሩ ነው። እንኳን ደስ አለ። ምንም አለች እባክህ። ዛሬ ትንሽ ደብሯት ነው ያለችው። ታዲያ ወጣ አትሉም ነበር እንዴ? አረ ደግሞ ረስቸው። እማማ ጋር እንሄዳለን ነገ። ውይ አልነገርኩም እንዴ? ሰሞኑን ደግሞ እየረሳሁ ተቸግሬያለሁ ብታይ። ምኑ ነው የሚወድ? እነ እማማ ጋር ሄደን በስንት ጊዜያችሁ ስለመጣችሁ ብለው ብታይ አለቅ ብለውን ስንት ሰዓት ሙሉ ስንጫወት ብለን የመጣ ነው። ውይ ገላገልሽ። እንኳን ሄዳችሁ። እኔማ እዚሁ ቅርብ ሆኜ እኮ የቅርብ ሩቅ ሆንኩኝ። መሄድ እንኳን አልቻልኩም። በቃ እንደዛ ከሆነ ነገ እረፍት ስለሆንኩኝ አብረን ጊዜ እናሳልፋለን። ደስ ይለኛል። በዛው ወጣ ብለን አንዳንድ ነገሮችን እንሸምታለን። እንደውም ጤፍ ራሱ እያለቀ ነው። ችግር የለውም። በነገራችን ላይ የደስ አሪፍ ራት ጋብዛችኋለሁ። እውነት? ታዲያ አኩራፊዋ ዘነጥ ብሎ መምጣት ነው። ታዲያ ወጪው በእኔ ነው። ምን ሆነሻል አንቺ ልጅ ዛሬ? እንዴ የሆነ ነገር እኮ የተወሰደብሽ እኮ ነው የምትመስለው። በቤን ፊት ጠዋት እንዳላየው። ለማንኛውም ደክሞኛል፣ ልግባና ልተኛ። በቃ እረፍት አድርግልኝ። እውነት ዛሬ በጣም ነው ደስ ያለኝ። ቶሎ ነኝ እንዳትቆይ። እሺ የእኔ ጌታ። ደግሞ ናፍቀሽኛል። እኔም ናፍቀኛል የኔ ባል። እጠብቅሻለሁ የኔ ጀግና። እንኳን አሸነፍክልኝ። እናነይ የኔ ቆንጆ ምን ላግዝሽ? ምንም እትዬ፣ ይልቅ አረፍ በይ እስኪ። ለራስሽ ቀን ሙሉ ስትደክሚ ይሆንሽ። ኧረ ተኛ አላልፍም። በጊዜ ብገባም እኮ አጉል ልማድ አለብኝ። ምንም አልተኛም ብታይ። እማዬም እንዲህ ናት። ሌሊቱ ሙሉ ስትጓዝ ስትሰራ አድራ እንኳን ደከመኝ ሰለቸኝ አትልም። አይ እማዬ ወገቧን አስራ ነበር ብታይ፣ ለእኛ ደፋ ቀና የምትለው ብታይ። በጣም የምታሳዝንሽ።
እናኔ አንድ ቀንማ ሀገርሽ እንድትወስጂ ምን ገዶኝ ብታይ፣ የሀገሬ ህዝብ እኮ ብታይ ከከተማ እንግዳ መጣ ሲባል ፍሪዳ ነው የሚጥልልሽ። እንዴ ለምን? ደስታ ነው እንዴ። እንግዳ ሲመጣ ብታይ ዝም ብሎ በባዶ መቀበል አይወዱም። ያለ የሌላቸውን ነገር አውጥተው ነው እንግዳ የሚቀበሉት። መኖርማ ገጠር ነው። እዚህ እኮ እንደምታዩ ሁሉም በሩን ዘግቶ ነው የሚቀመጠው። እና አሁን የምን ያስደስታል? ዘመናዊነት የሁላችንን በር አዘጋው። አይገርምሽም? ቡና እንኳን የሚጠራራ ጎረቤት እንኳን የለም እኮ። እትዬ እጠይቅሻለሁ እያልኩኝ የጋሼ ፕሮጀክት እንዴት ሆነለት? ውይ አልነገርኩሽምና ተሳካለት እኮ። ውይ እውነት? ጎሽ የእውነት ፈጣሪ ረዳው። በጣም ደስ ይላል። አዎ በእናትሽ ውይ በጣም ለፍቶበት ነበረ። ደግሞ እንዴት እንዳደነቀሽ ከሚገርምሽ የአንቺ መናገር በጣም ብዙ ነገር ነው ያገዘው። አይ ምን ትንሽ የማውቃትን እውቀት ነው የነገርኩት። 20 ዓመትሽማ አይደለም የሆነ እድሜማ ደብቀሽናል። በዚህ እድሜ ሁሉ እውቀት ከየት መጣ? አይ እትዬ በእድሜ ነው ብለሽ ነው? አትወቅ ያለው እኮ በ40 ዓመቱ አያውቅም ይላል የሀገሬ ሰው ሲተርት። በዙሪያሽ ያሉትን ነገሮች ካላስተዋልሽ እኮ ከዚህ በላይ ብስለት የለም። ለሰው ልጅ እኮ ትልቁ ነገሩ እግዚአብሔርን መፍራትና ትሁት መሆን ነው። ትዕቢት ምንም ጥቅም የለውም። አመል ያወጣል ከመሀል ከሰው ያራርቃል ይባላል። እሱስ ትክክል ነሽ። አመል ያወጣል ከመሀል ነው ያልሽው። ጭራሽ ጓደኛ ሆኑ እኮ ሜሮን። ምንድን ነው የምትጠብቂው? እለያያለሁ ቤተሰቡን እበትናለሁ ብለሽ አንቺ ቀድመሽ ከማለት ውጪ ነው። አመልሽን አስተካኪ። እስስት ነው መሆን ያለብሽ። እነሱ ፊት መልካም መምሰል፣ ከዛ ሴራሽን በድብቅ ውስጥ ለውስጥ ማከናወን። ይሄኛው መንገድ በደንብ ይሰራል። ነገ ጠዋት ሞክሪው። ውዴ ወይ እኔ ቆንጆ መጣሽ? አዎ መጣሁ። እባክህ ሰሞኑን ምንም እንቅልፍ እምቢያለኝ ነው። ምን ሆነሽብኝ? እኔ አላውቅም፣ ብቻ ዝም ብሎ ይጨንቀኛል። የኔ ውድ እኔ ጭንቅ ይበለኝ። ለምን ካልሆነ የሆነ ስራ አትጀምሪም? የሆነ ነገር ክፈችና ስሪ፣ እኔም አግዝሻለሁ። አዎ ባይገርምህ ከሜዲ ጋር እንደዚህ ተመካክረን ለአንተ ራሱ አማክራለሁ እያልኩኝ አንተ ቢዚ ሆንክብኝ ሰሞኑን። ምን አሰባችሁ? በልብስ ዙሪያ ነው። ያው እኛም የተመረቅነው ዲዛይን አይደለ? ስለዚህ ቆንጆ ዲዛይን ቤት ከፍተን ማሽኑን ገዝተን ለመስራት ነው ያሰብነው። አረ በጣም አሪፍ ሀሳብ ነው። ግን ታውቂያለሽ አገር ሁሉ ዲዛይነር ነው። እናንተ ዩኒክ የሆነ ነገር መጀመር አለባችሁ። አዎ እሱማ በደንብ እናውቃለን። ግን ያው ለየት ያለ ነገር እስከሰራ ድረስ ሁልጊዜ ተጠቃሚ አይጠፋም። ከዛ ደግሞ ትታግዘናለህ። በደንብ ነው የማግዛችሁ። ጭንቀትሽ የሚቀልልሻል። መስራት አለብሽ። አዎ ቢያንስ ውዬ ስገባ ይሻለኛል። እውነት ነው። የኔ ውድ እንዴት እንደናፈቅሽን ታውቂያለሽ? በጣም ነው ናፈቀኝ። ነይ ልኝ እስኪ። እሺ እና ቆይ አሁን ምን አይነት ሱቅ ለመከራየት ነው ያሰባችሁ ታዲያ? ያው ሰፋ ያለ ቦታ ቢሆን ይመረጣል። 1-3-4 ሰራተኛ ለመቅጠር እንዲመቸን። በነገራችን ላይ ስራው በጣም ፕሮሞሽን ይፈልጋል። ምክንያቱም ስራው ላይ በደንብ ጠልቃችሁ ለመግባት የግድ ሰፊ ፕሮሞሽን ማድረግ አለባችሁ። ለዛ ደግሞ ምን ያህል ተዘጋጅታችኋል? አዎ እውነት ነው፣ በደንብ ፕሮሞሽን ያስፈልገዋል። ግን የምን አስቤያለሁ መሰላችሁ? እሷም ተመራቂ እንደመሆኗ በደንብ ስራውንም ስለማናውቀው፣ ስለዚህ እርግጠኛ እስከምንሆን ሰራተኛ ምናምን አያስፈልግም። ስለዚህ ለኔና ለሷ ብቻ መተን ጠበብ ያለ ሱቅ መክፈት። እትዬ አንድ ሀሳብ አለኝ። ምንድን ነው ንገሪና። እንደ መጀመሪያ ከሆነ ትልቅ ሱቅ መከራየት ምንም ትርፍ የለውም። ለምን በጥቂቱ 1-6 ወር ትርፍ ላታገኙ ትችላላችሁ። እንደገና ደግሞ ልክፈትን ብትሉ እጃችሁ ላይ ምን ያህል ምርት አለ። ሲቀጥል እንዲህ አይነት ስራ ማስታወቂያ ይፈልጋል። መጀመሪያ ራሳችሁ ባገኛችሁት አጋጣሚ የሆነ መድረክ ላይ ማስተዋወቅ ይጠበቅባችኋል። ስለዚህ እንደ መጀመሪያ ምርታችሁን እዚህ ቤት ብታመርቱ፣ ያሰባችሁትን ኳሊቲ አላውቅም፣ ግን ከቤት ብትጀምሩ ባይ ነኝ። አለ አይደለ? ከሌላው ምርት በጣም የተሻለና ልዩ ቢሆን ጥሩ ነው። በጣም ጎበዝ ነሽ ናንዬ። እውነት እች ልጅ ግን በጣም ነው የምታስገርመኝ። ቆይ ቢዝነስ ላይ ያለሽ አቋም ግን በጣም ነው የሚገርመው። እንደውም ስልኬ ላይ ትናንትና ስለ ቢዝነስ አንዳንድ ነገር ሳነብ ወይ ስልኬን ይዛ የረሳሁት። ኦኬ
ስልክሽ እኮ ቅድም የኔ ስልክ ኔትወርክ ሲያስቸግረኝ ጊዜ እሷ ክፍል አወራሁበት ረጅም ሰዓት። እሷ ክፍል ነው ያለው። እንዴ እሷ ክፍል ደግሞ ምን ታደርጊያለሽ? ምን ባክሽ፣ በቃ ተመስጬ እሱን ሳወራ ያው ታውቂያለሽ የኔን ነገር። ቆይ እንደውም ላምጣልሽ። አረ ችግር የለም ናኒ፣ ይሄን ያመጣዋለሁ አንቺ ትጠብቂ። እኔ የምልሽ ግን በደንብ ጉዳዩን አስባችሁበታል? አዎ አስበንበታል። ቆንጆ ነው፣ አሪፍ ነው።